ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን በእስልምና ሃይማኖት እጅግ ትልቅ ስፍራ የሚሰጣቸው የመካና መዲና መገኛ የሆነችው ሳውዲ አረቢያ መሰራረትና ተጽዕኖ ፈጣሪነት ሚስጥር እናስቃኛችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ሳውዲ አረቢያ ዛሬ በመካከለኛው ምስራቅ እጅግ ባለጸጋና ሀያል ሀገር ነች። ነገር ግን ከ100 ዓመታት በፊት ሳውዲ አረቢያ የምትባል ሀገር ካርታ ላይ እንኳን አልነበረችም። ታዲያ በኦቶማንና በእንግሊዝ የሚደገፉ ስርወ መንግስታት በሚመሩ ተቀናቃኝ ጎሳዎች የተሞላው በረሃ እንዴት በእስልምና ሃይማኖት ውስጥ እጅግ ቅዱሳን የሆኑ ከተሞችን ወደሚቆጣጠርና በነዳጅ ሀብት ላይ ወደ ተቀመጠ ዘመናዊ መንግስትነት ተሸጋገረ? ይህ የጎሳ ጦርነቶች፣ ሚስጥራዊ ጥምረት፣ የእንግሊዝ ክህደትና የአረቢያን እጣ ፋንታ ለዘላለም የለወጠው የበረሃዎች ተዋጊ ታሪክ ነው። ሳውዲ አረቢያ እንዴት እንደተፈጠረች ለመረዳት መጀመሪያ ወደ 1500ዎቹ መመለስ አለብን። ከ1516 እስከ 17 የኦቶማን ኤምፓየር የኦቶማን ማምሉክ ጦርነት በመባል በሚታወቀው ወሳኝ ጦርነት ማምሉኮችን ድል አደረገ። በወቅቱ የማምሉክ ሱልጣን አል አሽራፍ ካሱ አልጉሪ ጦርነቱን ሲሸነፍ ንግስናውን ብቻ ሳይሆን ግዛቱንም አጣ። ከዚህ ድል በኋላ ኦቶማኖች አሁን ምዕራባዊ ሳውዲ አረቢያ የሚባለውንና የመካና የመዲና ቅዱሳን ከተሞች መገኛ የሆነውን የሂጃዝ ክልል ተቆጣጠሩ። ይህ ሁሉ የሆነው በሱልጣን ሰሊም የግዛት ዘመን ሲሆን ከዚህ ድል በኋላ ራሱን የሁሉም ሙስሊሞች ኸሊፋ ወይም መሪ ብሎ ያወጀ የመጀመሪያው ሱልጣን ነው። በታሪክ አሁን ሳውዲ አረቢያ ብለን የምንጠራው አካባቢ በወቅቱ በ5 የተለያዩ ግዛቶች የተከፋፈለ ነበር። በቀይ ባህር ዳርቻ መካና መዲናን የያዘው ሂጃዝ ነበር። በአረቢያ ባህረ ገብ መሬት ማዕከላዊ ክፍል የሳውዲ ዋና ከተማ የሆነችው ሪያድ የምትገኝበት ናጅድ ነበር። ናጅድ በኋለኛው ዘመን ለዘመናዊቷ የሳውዲ መንግስት የመነሻ ቦታ የሆነው ነው። በምስራቅ በፋርስ ባህረ ሰላጤ ዳርቻ አልሐሳ የሚባል በጥሬ ሀብት የበለጸገ ክልል አለ። በ1938 ጥቁር ወርቅ ተብሎ የሚጠራው የነዳጅ ዘይት በሰሜናዊው ክፍል የተገኘበት ሲሆን በደቡብ ደግሞ አንድ ተራራማ ግዛት ነበር። ግን ትክክለኛው ጥያቄ ይህ ሁሉ ግዛት ዛሬ የሳውዲ አረቢያ ግዛት አካል እንዴት ሆነ የሚለው ነው። ይህንን ለመመለስ ወደ 18ኛው መቶ ክፍለ ዘመን መጓዝ አለብን። በ1744 ከናድ የመጣ መሐመድ ቢን ሳዑድ የተባለ የጎሳ መሪ ሼክ መሐመድ ኢብን አብድ አልዋሃብ በሚባል የሃይማኖት መሪ የሚመራውን ጦር ተቀላቀለ። አንድ ላይ ሆነው የዲያሪህ ኢምሬት በመባል የሚታወቀውን የመጀመሪያዋን የሳውዲ መንግስት በአሁኗ ሪያድ አቅራቢያ መሰረቱ። በዚህ አጋርነት የአልሳውድ ቤተሰብ የፖለቲካ ጉዳዮችን ሲቆጣጠር፣ ሼክ ወሃብ ደግሞ አሁን ወሃቢይዝም ብለን በምንጠራው ርዕዮተ ዓለም ላይ የተመሰረተውን የወሃቢይ ሃይማኖት ይመራ ነበር። ተልዕኳቸው ግልጽ ነበር፤ ግዛቱን ማስፋትና ክልሉን ከኦቶማን ተጽዕኖ ነፃ ማውጣት። እናም በዚህ ረገድ ከፍተኛ እድገት አሳይተዋል። በ1804 መዲናን ብዙም ሳይቆይ ደግሞ መካንም ተቆጣጠሩ። በዚያን ጊዜ እነዚህ ቅዱሳን ከተሞች የሚተዳደሩት ለኦቶማን ታማኝ በሆኑ የሃሽማውያን ጎሳዎች ነበር። ስለዚህ ሳውዲዎች ሃሽማውያንን ሲያባረሯቸው ኦቶማኖች ጥቃቱን በእነሱ ላይ የተቃጣ አድርገው ወሰዱት። እናም ሀያሉን የግብጽ ገዢ አራተኛ ሱልጣን ሙስጠፋ ሙሐመድ አልፓሻን ሂጃዝን መልሶ እንዲቆጣጠር ላኩት። የአሊ ፓሻ ልጆች ወታደራዊ ዘመቻውን መርተው በ1812 መካንና መዲናን መልሰው ተቆጣጠሩ። የሙሐመድ አሊ ልጅ ኢብራሂም በክልሉ ውስጥ የሃሽማውያንን ቁጥጥር ወደ ነበረበት ከመለሰ በኋላ ፓሻ በሳውዲ ግዛት ላይ የተሟላ ከፍተኛ ጦርነት ከፈተ። እናም የመጀመሪያውን የሳውዲ መንግስት አፍርሶ የሳውዲውን መሪ አብዱላሂ ቢን ሳዑድን ማረከ። ከዚያም መጀመሪያ ወደ ኢስታንቡል ከዚያም ወደ ኮንስታንቲኖፕል ተወስዶ
በህዝብ ፊት ተገደለ። የኦቶማን ሰዎች ለተወሰነ ጊዜ በናጅድ ወታደራዊ ኃይል ነበራቸው። ነገር ግን ከሳውዲ ታማኝ ደጋፊዎች ጋር የሚያደርጉት ትናንሽ ግጭቶች ቀጠሉ። በ1823 አዲስ የሳውዲ መሪ ቱርኪ ቢን አብዱላህ ሁለተኛውን የሳውዲ መንግስት የናጅድ ኢምሬትን አቋቋመ። ነገር ግን ብዙም ሳይቆይ አዲስ ጠላት የሆነው የአል ራሺድ ስርወ መንግስት ብቅ አለ። በ19ኛው ክፍለ ዘመን ሳውዲዎችና ራሺዲዎች ቦታውን ለመቆጣጠር በተደጋጋሚ ተዋግተዋል። ሳውዲዎች የኦቶማንን አገዛዝ ለይስሙላ በመቀበል በሂጃዝ ላይ ሌላ ቀጥተኛ ግጭት እንዳይከሰት ለማስቀረት ችለዋል። በወቅቱ ከኦቶማኖች ጋር ወዳጃዊ ግንኙነት የነበራት ብሪታንያ እንዲህ ባለ ግጭት ውስጥ እንደማትደግፋቸው ያውቁ ነበር። የቱርክ ቢን አብዱላህ ተተኪ የሆነው ፋይሰል ቢን ቱርኪ የሳውዲ መንግስት የሚያጠናክር ጎበዝ ዲፕሎማት ነበር። ነገር ግን በ1865 ከሞተ በኋላ ነገሮች እንደገና መፈራረስ ጀመሩ። ራሺዲዎች እየጠነከሩ ሄደው በ1891 ሪያድን ተቆጣጠሩና ሁለተኛውን የሳውዲ መንግስት በተሳካ ሁኔታ አጠፉት። የአል ሳውድ ቤተሰብ ለስደት ተገደደ። አብዱል ራህማን ቢን ፋሲልና ልጁ አብዱላ አዚዝን ጨምሮ ብዙዎች ወደ ኩዌት ተሰደዱ። ነገር ግን በኋላ ላይ ኢብን አልሳውድ በመባል የሚታወቀው አብዱላ አዚዝ በመሰደዳቸው ደስተኛ አልነበረም። በ1902 ገና በ26 ዓመቱ ከጥቂት ተዋጊዎች ጋር በመሆን በሪያድ ላይ በድፍረት ወረራ በመፈጸም የራሺድን ገዢ ገድሎ ከተማዋን መልሶ ተቆጣጠረ። ይህ የሳውዲን አገዛዝ እንደገና ለማቋቋም ያደረገው ረጅም ዘመቻ ጅማሮ ነበር። በአንደኛው የዓለም ጦርነት ወቅት የኦቶማን ግዛት ከማዕከላዊ ኃይሎች ጋር መተባበር ብሪታንያና አጋሮቿ ላይ ቁጣን አስነሳ። እንግሊዛውያን በአረብ ዓለም ውስጥ አስተማማኝ አጋሮችን በመፈለግ ላይ እያሉ በአረብ ባህረ ገብ መሬት ላይ ያለውን ቁጥጥር ያለማቋረጥ እያሰፋ የነበረውን የአብዲልአዚዝ ኢብን ሳውድን ትልቅ አቅም ተመለከቱ። ከዚያም ብሪታንያ በዋናነት በጦር መሳሪያዎች አቅርቦትና በዲፕሎማሲያዊ ግንኙነት በተለይም ለረጅም ጊዜ ከቆዩት ተቀናቃኞቹ ከራሽድ ቤት ጋር ጦርነት ሲከፍት ድጋፏን ሰጠችው። ሆኖም ግን ይህ ድጋፍ አንድ ቅድመ ሁኔታ ነበረው። በምላሹ ኢብን ሳኡድ በቀጥታም ሆነ በተዘዋዋሪ በእንግሊዝ ተጽዕኖ ስር ባሉ ክልሎች ማለትም ኩዌት፣ ባህሬንና ኦማን ውስጥ ጣልቃ እንዳይገባ የሚል ነበር። በዚህ ቅድመ ሁኔታ በመስማማታቸውም አብዛኛው የአረብ ዓለም የአረብ አብዮት በመባል በሚታወቀው የኦቶማን አገዛዝ ላይ ሲያምጽ፣ ሳውዲዎች ምንም እንኳን ለረጅም ጊዜ ከኦቶማኖች ጋር ውጥረት ውስጥ ቢቆዩምና ሃይማኖታዊ ስልጣናቸውን ቢቃወሙም ሙሉ በሙሉ ገለልተኛ መሆንን በመምረጣቸው በኦቶማን ላይ በተነሱ አመጽ አልተሳተፉም። በምትኩ አመጹ የተመራው በሃሺማውያን በተለይም በመካው ሸሪፍ ሁሴንና ልጆቹ ሲሆን እነዚህም በኦቶማን የተሾሙ የእስልምና ቅዱሳን ቦታዎች ጠባቂ ነበሩ። ከኦቶማን ኸሊፋት ወይም መሪዎች ጋር የተጣሉትም እነዚህ ሃሽማውያን እንጂ ሳውዲዎች አልነበሩም። በብሪታንያውያን ድጋፍና አንድ የአረብ መንግስት በመመስረት ተስፋ ተበረታተው ከጦርነቱ በኋላ በክልሉ ሰፊ የሆነ አመጽ አስነሱ። የኦቶማን ኤምፓየር ከወደቀ በኋላ ሃሻማይቶች በአዳዲስ ግዛቶች ላይ ተሾሙ። የሻሪፍ ሁሴን ልጆች የኢራቅና የጆርዳን ነገስታት ሆኑ። እንደ እውነቱ ከሆነ የጆርዳን የአሁኑ ንጉሳዊ ቤተሰብ የዘር ሐረግ ከነሱ የሚመዘዝ ነው። የኢራቅ የሃሽማውያን ንጉሳዊ አገዛዝ ደግሞ እስከ 1958 ድረስ ቆይቷል። በዚህ ጊዜ ሂጃዝ በሃሽማውያን ቁጥጥር ስር፣ ናጄድና አልሐሳ ደግሞ በሳውዲዎች ይተዳደር ነበር። ሁለቱም ሀያላን መንግስታት የአረቢያን ባህረ ገብ መሬት አንድ ላይ በግዛታቸው ስር ማድረግ ይፈልጉ ነበር። በ1920 ኢብን ሳኡድ የአሲርን ክልል ተቆጣጠረና በ1921 ረሺዲዎችን ድል አድርጎ ማዕከላዊውንና ሰሜናዊውን አረቢያ በሙሉ በቁጥጥር ስር አዋለ። ነገር ግን ሂጃዝ ፈተና ሆኖ ቀጠለ። ሃሽማውያን በአንደኛው የዓለም ጦርነት ብሪታንያንን ስለደገፉ ኢብን ሳኡድ ከእንግሊዝ ጋር ያለውን ግንኙነት አደጋ ላይ ሳይጥል እንዲሁ ማጥቃት አልቻለም። እናም በኋላ የነገሱት ልዑል ፋሲል ቢን አብዱልአዚዝ በ1919 ብሪታንያን ጎብኝተው በሳውዲና በሃሽማውያን መካከል በሚፈጠር ማንኛውም ግጭት እንግሊዝ ገለልተኛ ሆና እንድትቆይ አሳመኗቸውና እንግሊዝ ተስማማች። በ1925 ኢብን ሳኡድ ጦርነቱን ድል አድርጎ ሂጃዝን ተቆጣጠረና በ1926 ራሱን የሂጃዝ ገዥ አድርጎ አውጆ ለቀጣዮቹ 6 ዓመታት ናጅድንና ሂጃዝን እንደ ሁለት የተለያዩ ግዛቶች አድርጎ አስተዳደረ። በመጨረሻም በ1932
አንድ መንግስት አድርጎ በማዋሃድ የሳውዲ አረቢያ መንግስትን መሰረተ። ነገር ግን ውህደቱ በደቡብ አካባቢ የሚቀሰቀሱ የግዛት ተግዳሮቶችን አስቁሟል ማለት አይደለም። ሳውዲ አረቢያ ብዙም ሳይቆይ ከጎረቤት ሀገር የመን ጋር ግጭት ውስጥ ገባች። አዲስ የተቋቋመው መንግስት በ1920ዎቹ የየመን ዘይዲ ኢማሞች ይገባናል የሚሉትን የአሲር ክልልን ተቆጣጥሮ ነበር። ውጥረቱ ወደ አጭር የ1934ቱ የሳውዲና የየመን ጦርነት ተቀየረ። ከዚያም ግጭቱ የሳውዲ አሲርን በቁጥጥር ስር በመዋልና በሁለቱ ሀገራት መካከል መደበኛ ድንበር በመዘርጋት የግዛቱን ደቡባዊ ድንበር በማስጠበቅ ተጠናቀቀ። መጀመሪያ ላይ ሀገሪቱ ደሃና በአብዛኛው በረሃ ነበረች። ነገር ግን በ1938 በአልሐሳ ክልል የነዳጅ ዘይት ሲገኝ ሁሉም ነገር ተቀየረ። ያ ግኝት ሳውዲ አረቢያን ወደ ዓለም አቀፍ የኢኮኖሚ ኃይል ባለቤትነት ቀይሯታል። የተቀረው ደግሞ እነሱ እንደሚሉት ከጎሳ ግጭቶች እስከ ዓለም አቀፍ የነዳጅ ዲፕሎማሲ የደረሰ ታሪክ ነው። የሳውዲ አረቢያ እድገት የስትራቴጂ የህልውናና የጽኑ ዓላማ ማሳያ ታሪክ ነው። የኢብኑ ሳውድ መንግስት መሬትን አንድ ማድረግ ብቻ ሳይሆን መላውን መካከለኛው ምስራቅ እንደገና ቀርጿል። ዛሬ ሳውዲ አረቢያ ሀገር ብቻ ሳትሆን የጂኦ ፖለቲካዊ ኃይል ያላት ተጽዕኖ ፈጣሪም ጭምር ናት። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅቶቻችንን ላይክ እና ሼር ማድረግ አትርሱ። በየጊዜው እንደዚህ አይነት ለየት ያሉና ታሪካዊ እውነታዎችን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዚያው መልካም ጊዜ።